ሲሰድቧችሁ አብራችሁ አትቀመጡ ብላ መከረቻችሁ። ባሏ ግን እናትሽ እንደዚህ ትሁን ብሎ ሸርሙጣ ብሎ የሰደባትን ቪዲዮ አመጣ። ልጆቻችሁ እንደዚህ አትበሉ አለች። ልጇን አይደል እንዲያጠገባ ቁጭ አርጋ ሸርሙጣ ልጻኗ ልጅ ምንም በማታውቀው አፋ ሸ ያለችው እንደዛ ስትሰድባት ንገሩኝ እስቲ። ስለዚህ ቱቱ እንዳታድግ ፈልገሽ ነው እንጂ የዛሬ 3 አመት የተሰራ ቪዲዮ አሁን ማን ሊሰጣት ቻለ? ስልክ እንኳን የሱን ያንቺንም ስልክ ቁጥር እኮ አግኝቻ እንኳን እሱ ልንገርሽ ወደዛ ወደ ጉለል ያሉትን አያቶችሽንም ከፈለግሽ ደውዬ ላሰማሽ እንዴ ያርግላት። ትርታይ ታግባ ትውለድ ትክበር። እውነት የእናቷ ምርቃት ትልቅ ቦታ ያደርሳት። እኔ ቱቱ የቤቴን ዕዳ አትከፍል፣ የመኪናዬን አትከፍል፣ የልጆቼን የትምህርት ቤት አትከፍል። ትደግ ትልቅ ቦታ ትድረስ። ምን ቸገረኝ? ደስ ነው የሚለኝ እንዴ እናንተ አንድ ትልቅ ቦታ የደረሰው ሰው መጥቶ ስታዩ where are you from ስትሉት from ኢትዮጵያ ሲል እናንተ ከኢትዮጵያ ደስ አይላችሁም እንዴ? ደስ አይላችሁም? ደስ ይላችኋል አይደል? ብትጠሉትም ያንን ሰው ግን አገራችሁን ስማችሁን እስካስጠራ ድረስ ደስ ይላችኋል። ቱቱም ትልቅ ቦታ ብትደርስ እኔ ደስ ይለኛል እንጂ አይከፋኝ። ሚሚዬ ቴንክ ዩ ደስ ይለኛል በቃ። ስለዚህ እንደውም እንደኔ እሺ ጊዜ ጥሉኝ እውነት ነው የምናገረው። ቱቱ የሊያሾ ጓደኛ ሆና ብትቀጥል እንደውም ቱ ቢ አነስት በሌላ ነገር መርዛል ታጠፋ ትችላለች። ምክንያቱም በትንሿ ነገር እንደዚህ ከቀናች ይቺ ልጅ ህይወቷ ቢቀየርማ በመጀመሪያ ደረጃ ከሰራተኛም ጋር ተመሳጥራ መድኃኒት አብልታ ልታጠፋት የምትችለው ራሷ ሊያ ናት። ያ በጓደኛዋ ላይ በዚህ ደረጃ ምቀኝነት ይዘገናል። ያ እኔ በፈልግ አልኩ ከራሷ ከባሏ ማውጣት ነው ሚስጥር በፈልግ ከባሏ አገኘዋለሁ። ምን ከቱቱ ከባሏ ከራሷ ባሏ መጣዋለሁ አለች እኮ። ቁጥሩን ማን ሰጣችሁ? ማንንም አግኝቶት አያውቅም፣ ማንንም ቁጥሩን አያውቅም አለቻችሁ አይደል? እትፈልግ ነገርኳችሁ እኮ። ላሰማት እችላለሁ፣ ከዱባይም ላሰማት እችላለሁ፣ እዛም ካሉት ወደዛም ካሉት ላሰማት እችላለሁ። ቡታና አግድ ማደግ ዘልዛላ ነገርኩሽ እኮ በቀደም ለታ ይሄን ተሰጠውሽ። እኔ አይደለም መቼም ከሰው ባል ጋር በየሽንት ቤቱ ምሳሳም በክት ልትችላለች ዩዘር ቢኮዝ ቱቱን ሰፖርት አድርጓት ስላልኩኝ ቅናት ብቻ ነው እንጂ እኔና ቱቱ ምንም የሚያገናኘን ነገር የለም እኮ እውነት። ቱቱን ለማስጠቆር ስለፈለገች ሰው አሁን አንቺ ስስትባ ኦኬ አንቺ ነሽ ከጓደኛሽ ጀርባ ምናምን ለት እግዚአብሔር ምስክሬ ነው የምላችሁ። ይሄንን ቀን አያሳድረኝ። እኔ ከቱቱ ጋር ስልክ እንኳን ተደዋውለን አላውቀውም ስልኳን። ለቢዝነስ አርቲስቶች ስልኳን እንፈልገዋለን፣ ሂማን ሄር ልንገዛት እንፈልጋለን፣ በጣም ኢምፖርታንት። እሺ አካውንቷ ነው እንጂ እኔ ባዩ ላይ ስልክ አለ አሉ፣ ግን የለም እኔ አላየሁት። ሜቢ እኔ ሊሆን ይችላል ትክክል ያላየሁት፣ ግን አላየሁ እንጂ እኔ አልዋሻችሁ። እግዚአብሔር ምስክሬ ነው። አውርተን እንኳን አናውቅም። እንዲሁ ግን ቱቱ ታሳዝነኛለች፣ በተለይ የሊያሾ ጓደኛ በመሆኗ። ምክንያቱም ታስታውቃለች፣ ጨዋ ወልዶ ያሳደጋት በስነ ስርዓት ተመክራ ያደገች ልጅ እንደሆነች ታስታውቃለች። ግን የቱቱን ቢዝነስ ለማበላሸት የምትሄድበት መንገድ በጣም ያናድዳል። ሜቢ ሊያሾን የሚመስል አስተሳሰብ ያላቸው የደነዘዙ ሰዎች እሷን ሰምተው ቱቱን ሊርቋት ይችላሉ። ሀቀኛና ፊደል መቁረጥ እንደው መጻፍ ማንበብ ማስተዋል የሚችል ሰው ሊያሾን ሳይሆን ቱቱን ነው የሚከተለው። ቢኮዝ የተማረች ነች። ያ እውነት ለመናገር የተማረች ነች። ቆንጅዬ ነች። ሆስተስ ነው ምናምን ልትሆን የነበረች ነው። እኔ እንዲሁ የሆነ ብቻ ነገር ሲያወሩ ሰምቻለሁ። ያ እንዴ
ሁሉ ጊዜ ጓደኛ የሷ ከዚህ በፊት ጓደኛዋ ማናት አንድ ሀረግ የምትባል ጓደኛዋ አንድ ጊዜ ዩቲዩብ ላይ 3 ልጆች ያላት አብረው ስለሷ ስታወራ ሂዱና ግቡና ስሙት። ያሾኮ እንደ ጓደኛ ጥቅሟን እንጂ ጓደኛዋን አታስብም ብላ ያለችውን ተለያይታን ምናምን ብቻ አብረው አረብ ሀገር የነበሩ ኦኬ ከፍቅረኛዋ አለያይታት ነበረ። ቱቱን አላቅም ሀረግ ኤግዛክትሊ ሀረግ ነው ስማ ሀረግ የምትባል ልጅ ስለሷ ስታወራ እንግዲህ ጓደኛዋ አንድ ቤት አብረው የሰሩ ናቸው እና ጓደኝነታችን አንድ ነገር ከፍ ስትሉ ኩርኩም ታረጋቸዋለች ብላ ያወራችሁ ወሬ አለ። ኦኬ ከዛ ደግሞ ዞር አለችና የገዛ ጓደኛዋን አብዮት የራሷን ልጅ ትበላለች ይባላል። የራሷን ጓደኛ ቱቱካ ልጅ ታሳቅፋታለች። ያውም ልጇን እኮ ይዘሻት ውጪ፣ አብያት፣ አሰኛት፣ ቀይርላት፣ አታምጫት፣ ደብቂያት፣ አንሻት፣ ቢያት፣ አብያት፣ ቆንጥጫት የምትላትን ጓደኛዋን ከፍቅር ለጓደኛችሁ ልታረጉ ትችላላችሁ። ግን ጓደኛችሁ እንደ ጫማ እየረገጣችሁ አታረጉ። ማናችሁም ቢሆን አታረጉት። እኔ ግን ይሄንንም ተናግሬ አላቅም። እሷ አሁን ስለተናገረች ነው እንጂ የምናገረው እኔ ምን አገባኝ በሁለት ጓደኛ ማቾች መሃል እንዴ ልጇን አሳድጋ ኤግዛክትሊ እንዴ አሳድጋ ልጇን ይዛ ከሷ ጎን የነበረች ሴት ነች። ቱቱ በንጹህ ልቦና ነው ጓደኛ ሆነቻት። ሊያሾ በጥቅም ነው ጓደኛ ያረጋቻት ቢኮዝ ካናዳ ኤኒ ታይም እጣዋ ሲደርሳት ወደ ካናዳ ሙቭ ስለምታረግ መዝግባ ኢትዮጵያ ገብታለች። ከዛም እጣው ሲወጣላት ወደ ካናዳ ትሄዳለች። ወይ ወደ ካናዳ ወይ ወደ ስዊድን ወይ ወደ ኖርዌይ ያው በስደት እዛ ተመዝግበው እንደሚወጡ ትወጣለች። እስከዛው ግን ኢትዮጵያ ቁጭ ብላለች። እሷ ገና አንድ ቀን ለመውጣት ቱቱን ነው ቋጥራ ያዘቻት እዛ ውሸታ በገንዘቧ ሶፋ ገዝታ ቱቱ ሰርፕራይዝ አረገችኝ ብላ ያዋሸች ሴት ነች። ዩኤን ነው በዩኤን ነው እንዴ የሆነ የሚመዘግቡት ነገር አለ አይደለ? በቃ ይመስከን ቪዲዮ ላይ እንዴ አባቴ ሞት ምግብ እንኳን ስትበላ እኔ ቱ ቢ ኦነስት አንድ ጊዜ የሆነ ቪዲዮ ላይ ቱቱ እንኳን በጥቁረቷ ሰው እንትን ሲላት ሲናገራት እንደውም በጣም ተናደርኩ። እንዴ ሀበሻ ራሳችን ጥቁር አይደል እንዴ? እንዴት ነው እሷስ ለምንድን ነው ለጓደኛዋ ማትቆም? እንደው አይታችሁት ከሆነ እዛ ቪዲዮ ላይ እንደማላገጥ ማረገችባት። ግን ምን አገባኝ በሁለት ጓደኛ መካከል ብዬ ዝም አልኩ። ኦኬ የሶፋ ጊዜ ተጣልተው ነው የታረቁት። አይዶን ነው ብቻ በቀደም ለታ የነሱን የምታቅ ጓደኛቸው እዚህ ገብታ ነበር። ማን ነው ስሟ? ሪሪን ካስታወሳችኋት። እኔ በደንብ ብዙ ማቀው ነገር አለ። ኩዊን አውቃ ነው አንቺ እንደዛ የምትልሽ። እኔ ጓደኛ ነኝ ብቻ ቱቱካን ሰፖርት አድርጓት ምናምን ብላ የጻፈችው ልጅ ታስታውሳላችሁ? አዲስ አበባ የምትኖር ልጅ እንዴ ቱቱን እኮ ብዙ ሰው የጠላት በል ኤግዛክት ልክ ነው እንጂ ቱቱ ራሷ ምን አርጋ ማን ላይ ደርሳ? እኔ ፐርሰናሊ ቱቱ ነክታኝም አታውቅም። ጥቁር ስለሆነች ይሄን ትመስለዋለች ብላለች እኮ ቪዲዮ። ቴንክ ዩ ፊዮ እንደዛ አይነት ቪዲዮ ሰርታባታለች። እንግዲህ ጓደኛችሁን ልትጫወቱ ይችላላችሁ። እኔ ባርባራን ማቃት እዚህ ሶሻል ሚዲያ ላይ ነው። ረጅም አመት ነው እንስቃለን። ምን እኔ አሁን ሳምንት እንኳን የሆነ ቫኬሽን ከሄድኩ ባርባራ ፎቶዬን ሰቅላ ኩዊን ታሰረች ብላ ትቀልዳለች። እንዲህ አይነት ቀልድ እንጂ እንዲህ ዳውን አድርጌ ግን አይሆንም። ያ ከቤታዮ አስታረቂያቸው ከቤታዮ ጋር አስታረቂያቸው ይታረቁ። ሊያን ምን ቤታዮንስ ቢሆን ውሻው ውሻ ምንድነው ማህፀንሽ የደረቀ መቼ ማትወልጂም ብላ የተመጻደቀችባት እኮ እሷ እንጂ ቱ ቢ አነስት ቤታዮ አይደለች። ያ እሷ አይደለች። ያሾ ልጅ መውለዷ መመጻደቂያ መስሏታል። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። የሰጠን የሚቀማባታል። ትላንትናም የሆነ ቪዲዮ ሰርታ ይቻላል። ቱቱን አስታርቂያት ከቤታዮ ጋር አይ እንደው ዝም ብላ
ፈርታ ካልሆነ በስተቀር የተጣሉ አይመስልም። እንደውም ቤታዩ ቱቱን ሰፖርት ታርጋት ያ ስራዋን ታስተዋውቅላት፣ ሂማን ሄሯን ታስተዋውቅላት። እውነቴን ነው የምላችሁ እናንተ አስተዋውቁላት። ትናንት ሰማሽ የባሏን ስልክ ቱቱ ላንቺ ሰታች እንደታወራ በዚህ ጉዳይ ዝም አትበይ። መለስኩኝ እኮ ቀደም ትጂዬ መለስኩኝ። ያ ቤታዩም እንደው ትበላት ታግዛት ቤታ እኔም እንደዛው በሌላ ሰው ኬስ ልደረብ አልፈልግም። ገባችሁ? ሰድባታለች። አሃ ቱቱ ተሰድባለች እንዴ ቤታን? ኤግዛክትሊ ቤቲ። ኧረ እኔም አልልም እንጂ እንዴ መብታችሁ እኮ ነው። ሱቅ ገብታችሁ ልብስ የምትገዙት መርጣችሁ ነው እንጂ አንድ ቦታ ብቻ እኮ አይደለም። ስለዚህ እኔ ሚዲያ ላይ መርጣችሁ ነው እንጂ የምታዩት እኔ ከደበርኳችሁ ሌላ ቦታ ትሄዳላችሁ። እዛ ስለሄዳችሁ መጥላታ እሷም አትወልጂ ብላታለች። ሁለቱም አንድ ናቸው። አልሰማው የሊያሾ ቫይራል ወጥቶ ነበረ። የተናገረቻቸው ንግግሮች በጣም ቀፋፊዎች ናቸው። ቱቱ ቅድም የትላንቱን አይታ አለቀሰች። ስታሳዝን አለቀሰች። በቃ እንግዲህ እኔ አላቅም። እኔ ግን እውነት ነው የምላችሁ ይሄን ቀን አያውለኝ ከቱቱ ጋር አውርቻ አላቅም። ስልኳም የለኝም። ኦኬ ካለቀሰች በጣም ነው ማስነ ግን እውነት ለመናገር አውርቻ እንደዚህ በስልክ አውርተን አናውቅም። እናቴ ትሙት ግን ቢዝነሷን ልትዘጋባትና እሷን ልታበሳጫት ስለፈለገች ነው። አይ ቲንክ ቱቱ ንግግር የምትችልም አይመስለኝም። የሰደቡት ስራዋን መስራት አልቻለችም። ላይቭ ላይ እየሰደቧት ስራዋን መስራት አጣ። እንግዲህ በዚህ ደረጃ መሄዱ እኔ ተገቢ ነው ብያለሁ። የቱቱ እናት ቤት እማዬ እያለች እየሄደች እቺ መንደሬ ያንን ነው የማውቀው ሲያወሩ። አው አለቀሰች በጣም ሊያመርዝ አልፋታታለች በደንብ ቅረቢያት። ኧረ እኔ ሳልቀርባትም ይሄው እንደዚህ እያወራች የውሸቷን ልጅቷን እኮ እግዚአብሔር ሰው እንዲጠላት እኮ ነው እንደዚህ የምታረገው ቢዝነሷ እንዲሞትባት እንጂ እውነቱን ሳታቀርታ ነው እንዴ በማልቀሷ። አም ሶሪ እውነት ታሳዝነኛለች፣ በጣም ታሳዝነኛለች። በቃ ልነግራችሁ ከምችለው በላይ አስወር ታሳዝነኛለች። የሆነ እኔ እንጃ አላውቀውም፣ ብቻ ስርዓት አላት ልጅቷ። የመጣችበት ደግሞ አለች እኔ እናቴን ማገዝ ፈልጋለሁ፣ እናቴን ማሳረፍ ፈልጋለሁ ስትል በቃ በጣም አሳዘነች። መጀመሪያም እኮ ሲሳይ ወልካ እዚህ ስትመጣኛ ጋር ስትገባ እኮ እኔ ክፋት አስባም አይመስለኝም እኮ። ሊያሾ እንደዛ ብትላት ቱቱስ እኔ ጋር ትገባ ነበር ብላችሁ ታስባላችሁ? ኩዊን ቤት እንዳትገቢ በጣም ነው ምጠላት ብትላት ትገባለች? አትገባ። አታውሪ እሷ ከመንደረጋቸው አብረሽ ተለጠፊ አለቻት። ስታወራ ቱቱን ይለጥፏታል። እስቲ ኩዊን ሰላም
ፋንዬ ማዕሬ ዌልካም። ስታወራ ቱቱን ይለጥፏታል። ተይ አታውሪ ሲሏት ኮመንት ያደረገችውን አብረው ተለጣፊ አለቻት። ያ ምን ላርግ ታዲያ እኔ በቃ ከሷ መብለጧ እየበለጠች ነው ብላ ስላሰበች ልትጥላት ነው። እውነት ልትጥላት ስለፈለገች ነው። እስቲ ያ ትላለች እኮ እሷ ቤተሰብ አላት መጥፎ ነገር አትናገርም ብላለች። ማናት ያለችው? እንደ ሊያ መርዝ የለም። እኔ በጣም ሀገሬሿ የታዘብኳት ጃኒን ጃኒ ላይማ ታውት በጃኒማ ትቀናለች። መርዝ ነች። ሊያኮ ቱቱ ቪዲዮ አትሆንም እያለሽ ነይ ቁጭ ብለሽ ብሎክ አድርጊ ነበር የምትላት። አሁን ስትወጣ ተናድ ኤግዛክትሊ ያ ሊያ ቱቱ ሰደበችሽ ሲሏት አይ ሊያ መርዝ ናት። እውነት ያ ቪዲዮ ላይ እንድትገባ አትፈልጋትም ነበረ ካስታወሳችሁ። እውነት ቴንኪው ፋንዬ ናት። ቪዲዮ ላይ እንኳን እንድትገባ አትፈልግም ነበር። ኦኬ አሁን እኔን እንዳጋጣሚ ይሄንን እድል አግኝታ ተናገረች እንጂ እውነት ለመናገር በምን ልናገራት ብላ እንጂ እኔ ሊያሾን የተናገርኳት ልጅሽን አትስደቢያት፣ ስፔሻሊ ሸርሙጣት በይ። ያ ምክንያቱም ሰው ፊት ስትሳደቡ ልጆቻችሁ ነገም እናንተ ፊት ነው የሚሰድቡት። ያ ነው እሺ። ስለዚህ ማን ነው ሂሩት ምን እንደጻፍሽ አይታየኝም፣ ግን አትደጋግም። አይ ቲንክ አቴንሽን ፈልገሽ መሰለኝ ሂሩት የገባሽው። ፍትህ ስለሚፈልጉ ብቻ ይሻልም ከአቃጣሪ ሆነሽ ከምትይ ፍትህ ፈላጊዎች እጅሽ ላይ ደም ይዘሽ ወዲያ ወዲ ከምትይ ለፍትህ ቁሚ። እኔ ሳይ ባይጣሉ ቢጣሉ እኮ አይ ዶንት ኬር እኮ ስጋውን ምግብ ሲበሉ እንኳን ስጋውን ለራሷ አጥንቱን ለቱቱ ነበረኮ። አረ ተይው ማራቴ እንደዚህ ድረስ ማታረቃት ቱቱስ እንደዚህ እስክትደረግ ዝም ትላለች። እንደ የጓደኝነትን እየሳቀች ካልሆነ በስተቀር ምንም እኮ ፊንገርን ጠላናት ብለንም ያልሆነም ስም እኮ አልሰጣትም። ግን ያረጋችው ትክክል እንዳልሆነ በራሴ እይታ ነው የምናገረው። ቱቱ በእናትና አባት ያደገች ነች። የእውነት በእናትና አባት ባታድግም ብቻ ጨዋ ሰው እንዳሳደጋት ታስታውቃለች። በጨዋ ሰው ቤት ውስጥ ያደገች ልጅ ነች። በእናትም ይሁን በአባትም ይሁን በጎረቤት ብቻ ጨዋ ሰው ጋር የኖረች ነች። ሰሚራዬ ቴንኪው ናታይ። ስታለቅስ ለምን አለቀሰች? መስከባትም ግን ቱቱካ ባላናት እኮ ቀይ ሰው ነው የምወደው እያለች በሞራታ ትቀልድ ነበር። ባይዘዌ ጊዜ ሲሄድ ነው ጓደኛ መጥፎና ጥሩ የምታውቁት ስትለዩት ነው። መብላት የጀመረችው እኔ አላቅም ነበረ በእውነት። እኔ ቱ ቢ ኦነስት የሊያሾ ቋሚ ተከታይም አይደለም በሚቆረጡ ቪዲዮዎች ካልሆነ። ምግብ አንሺ ብላ እጇን ነበር ማያት። ጥቅመኛማ ናት። ጥቅመኛ ነች እውነት። ልጆ አጅሳ ያዘንኩ ብላ አለቀሰች። ምን ላድርግ ነው? ቪዲዮ ኢሊያ ካላመንሽኝ ክትፎ የሆነ ቀን ራሱ ለቱቱ ጎመንና አይብ ነው የሚሰጣት። ሜቢ ጾም ላይ ይሆናላ። ኮመንቱን አይቼ አዘንኩኝ አለች። ዩቲዩብ ላይ አሰደበቻት እኮ ቀንታ ነው። በቃ ቱቱ ቢዝነሱን ማቆም ነው ያለባት። እውነት
እኔ ደግሞ እናንተን በሆን ኖሮ ቱቱን ነበር ከፍ ማረጋት። እናንተን በሆን አባቴ ሞት ቱቱን ከፍ አረጋታለሁ። እኔ ሊያሾንም ብሎክ አርጓት አለም ግን ቱቱም እኩል ሆነው ብትንቃትም ብትጠላትም እኩል ሆነው ይሁን። ያ ሊያ ይገሏታል ስታይ አለ ማን ስታይ ማን ይገሏታል ስታይ አልነበረም ማ በዛ አካሄዷ ብትሄድ ኖሮ አያስቀምጧትም። መርዝ አልነበር እንዴ ስትረጭ የነበረው? ስለ ዘር ስትናገር አልነበረም? እኔ እንደውም እንደዛ አትናገርም ብዬ ነበር ማስበው። ከዛ ሲወጣ ግን ዘረኛ እያለች የምትሳደብ መርዘኛ አይደለች እንዴ? የቱቱ ጥፋት ውሎ ማስተካከል ነበረበት። ከዛ ውጪ ወርቅ ናት ልጅቷ። በእውነት እኔ በእውነት ነው የምላችሁ ጥፋቷም አይታየኝም። እውነት እኔ ወይም እንግዲህ ቋሚ ተከታታዩ ስላልሆንኩ ሊሆን የወረደ ነገር ስትናገር ሰምቼ አላውቅም። ሰውን እንትን ስትል ሰምቼ አላውቅም። ሊያሾ የሰው ትዳርን አበትና ስንት ሰው አፋጅታ ስንት ነገር አድርጋለች። በዛ ደረጃ የወረደች ነች ቱቱ አይደለች። እንዳልወደወልሽ ቱቱም እንዳልሰጠችሽ ቪዲዮ ሰርተሽ አዋርጃት ለኔቱ ስትይ ሰራው እኮ ቲጂ ሰራሁኝ እኮ እኔ እናንተንም አልኳችሁ እኮ እግዚአብሔር ምስክሬ ነው። በቃ ይሄ ቀን ነው አልኳችሁ። አያሳድረኝ ከቱቱ ጋር ስልካዎች አላውቅም። አሁን ግን ቱቱን ፈልጌ አፈላልጌ አዋራታለሁ። እውነት ነው የምላችሁ ልጆቼን እኔ አዋርቻት አላውቅም። ሲጀመር ከሷ ጋር ማንም አይናገርም እንዴ። ሀያት ቀንታባት እኮ ነው እንጂ እውነት ለመናገር እኔ አላውቅም። ድራሻዋ የት ነው ምናምን ሲባል 2 ቀን ታስራ የተፈተሽ ቀን ትዝ አይላችሁም? እዚህ ትልቁ በከባ ተፈጥሯል ነበር እንዴ ዛሬ ባርባራ እንቅልፋታ እኔን አላስተኛም ብላኝ ሊያሹ በእናትሽ አንድ ነገር እንዳትሆን ወይኔ ያውም እንደ ባርባራ የሰደበችው ሰው የለም። ግን ባርባራ ነበረች እንቅልፋታ እኔን እንቅልፍ አሳታኝ ያሳደረች። ያውም ምን ኧረ ዘር አትናገርም ስል የማአት ቪዲዮ ትዝ አይላችሁ እንዴ? ነፍሱን ይማሯ ጫሉን የሰደበችበት ቪዲዮ ሲወጣ አብይን የሰደበችበት አበበች ማን ነው አበበች የከንቲባዋ ማን ነው ስሟ? አበበች ጎበናን ስትሰድብ አበበች ጎበና ነው ማን ነው ስሟ? አበቤ ጎበናን ስትሰድብ ማን ነው የከንቲባዋ ስም? ማን ነው? ፍሪ ማሪ አዳነች አበቤን ስትሰድብ ጫሉን ስትሰድብ አብይን ስትሰድብ በአንድ አይደል እንዴ ግልብጥ ብሎ ቪዲዮ ወጣባት እንዴ? እኔ እንደው እንደዚህ ስናገር ነበር እንዴ ሁይሉ ብያለሁ። እኔ ዘረኛ ስትለኝ ራስን በመውደዴ ነው እቺ ልጅ ዘረኛ የምትለኝ። እንግዲህ እንደዛ ከሆነ እሷ አንድ ወቅት ላይ አንድ ትግራይ ቦይፍሬንድ ነበር። ይሄ ትግራይ ልጅ እኔ ስሙን መጥራት አልፈልግም፣ አሁንም ሚዲያ ላይ ያለ ሰው ነው። እሷ ቦይፍሬንዷ ነበረ፣ ዩቲዩብ ማኔጅ ያረጋላት ብሯ የዩቲዩብ ብሯ እሱ ጋር ይገባ ነበር። ዞሮ ነበር እሷ ጋር የሚመጣው። ወይኔ ጉዴ አይጥ መጣች። ምን አባቴ ይሻለኛል። እኔ ቆሎን ልደብቀው በእናታችሁ። አይጥ ይሸቷል እንዴ? አይጥ ምን ይሻለኛል በእናታችሁ። እኔ አሁንስ አይጥ አልወድም።
አራፈር ቤት ውስጥ ነው የገባችሁ። በእግዚአብሔር እንዴት ትንጥዬ ድንጋይ ውስጥ እንዴት አይጥ ይገባል? ትኬት ነው የሚመጡት። ኡፍ አይጣሉድም። ቆሻሻ ስታስጠላ ቀኔን አበላሸችው። ቆሎ ይሸታችኋል እንዴ አይጦች በእናታችሁ? ኡፍ ብደፍ ነው ያንን ቦታ ደስ ይለኛል። ተመልሳ በምን አባቷ ትወጣለች? ምን አይነት ናት በእግዚአብሔር?